አሁን የምገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብሩ ስፍራ ነው። በጣም ያስገርማችሁ የእሳት ከወረደ ከ30 ደቂቃ በኋላ ነው ማቃጠሉን ይጀምራል። እስከዛ ድረስ እንግዲህ በዚህ በመታዩት መልኩ ከጺማቸው ላይ ከሰውነታቸው ላይ ያረጉታል፣ ነገር ግን እሳቱ አያቃጥልም። ለዚህም ነው ቅዱስ እሳት የተባለው። እኛስ የተሰቀለውን ክርስቶስን እንሰብካለን ብሎ ነበር። ከ500 ዓመት አካባቢ በኋላ ደግሞ ቅዱስ ያሬድ የኛው ሀገር ይነሳና ምን ይላል? ወለካሎ ነገር የለምና ሰላሙን ያበዛልን ዘንድ ተግተን እንጸልይ። አሁን የምገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብሩ ስፍራ ነው። እንኳን ለብርሃነ ትንሣኤው አደረሳችሁ። በእጄ ያዝኩት ቅዱስ እሳት በመባል የሚጠራውን እሳት ነው። እንደሚታወቀው ላለፉት 1600 ዓመታት ከዛም በላይ ለሆኑ ዓመታት በጌታ መቃብር ላይ ብርሃን ይታያል። በዚህ ቦታ ላይ የሚለኮሰውን እያንዳንዱ ሰው የያዘውን እሳት የሚለኮሰው ሰው አይደለም። በዛሬ ጠዋት የቀዳም ስዑር ጠዋት ላይ የጌታ መቃብር ውስጥ የሚበራውን እሳት ሊቀ ጳጳሱ ገብተው ወይም ፓትርያርኩ ገብተው ያጠፉታል። ከጠፋ በኋላ ጸሎት ይደረግና በአመት አንድ ጊዜ ከሰማይ የሚወርደውን እሳት በተአምራዊ መንገድ የሚለኮሰውን እሳት አምላካችን ኢየሱስ ክርስቶስ ለዚህ ስፍራ ይሰጣል። የትንሣኤው ብርሃን ከሚመሰከርበት ማስረጃ ሆኖ ከሚጠቀስ ነገር አንዱ በዚህ ቦታ ላይ የሚወርደው ቅዱስ እሳት ነው። እሳቱ በወረደበት ቅጽበት ላይ በቦታው ለሚገኙ ሰዎች ከምናየው እሳት የተለየ ተአምር ይታያል። ወደ አረንጓዴ አይነት ቀለም ያለው እሳት ይወርዳል፣ በሰዎች ፊት ላይ ይሄዳል። ብርሃን አለው ግን አያቃጥልም። እና በዚህ ቦታ ላይ የጌታ የትንሣኤው ብርሃን በአመት አንድ ጊዜ በዛሬው ዕለት ተገልጿል። ዛሬም ጠዋት እንግዲህ የምትመለከቱት እሳት ወርዷል ማለት ነው። በጣም የሚገርመው አሁን በእጄ ያዝኩት 33 መብራቶች ነው። እነዚህ 33 መብራቶች የሚያመለክቱት ጌታችን በምድር ላይ ለ33 ዓመት መቆየቱን ነው። በሚያስደንቅ ሁኔታ ይህ ብርሃን ለ33 ደቂቃ ያህል ወርዶ በሰዎች ፊት ላይ ይሄዳል፣ ይነካቸዋል፣ ነገር ግን አያቃጥልም። ከ33 ደቂቃ በኋላ ግን በምትመለከቱት መልኩ ወደ ምናውቀው አይነት እሳትነት ይቀየራል ማለት ነውና ይህ እጄ ላይ የምታዩት እሳት የትንሣኤው ብርሃን ነው። አምላካችን የትንሣኤውን ብርሃን ለሁላችን ያብራልን። በነገራችን ላይ አንድ ነገር ልጨምርላችሁ። ለኛ ለኢትዮጵያውያን ደግሞ የተለየ ታሪክ አለው ይህ እሳት። በአንድ ወቅት ቅዱስ እሳት በሚወርድ ሰዓት አንድ ኢትዮጵያዊ ይህንን እሳት ለመለኮስ ሊገባ ሲል በጥቁርነቱ ንቀውት አባረው አስወጥተውት ነበር እና በዚያን ዕለት ይህ እሳት የወረደው ለዛ ኢትዮጵያዊ ነበር እና በዚህ ምክንያት ብዙዎች ተጸጽተው የኢትዮጵያ ሰዎችን እምነት አክብረዋል። በዛሬው ዕለት የሚነበበው ተአምር የዚህን ኢትዮጵያዊ ታሪክ የሚያሳይ ነው። እንኳን ለብርሃነ ትንሣኤው አደረሳችሁ። መልካም በዓል። የትንሣኤ ዕለት ሌሊት የሚለኮሰው መብራት ከሰማይ እንደሚወርድ ታውቂያለሽ? ሰምተሻል? ሰማሽ? ከሰማይ ነው የሚወርዱ ማለት እግዚአብሔር ራሱ ነው የሚለኮሰው። ላለፉት 2000 ዓመታት ቃሉን ጠብቆ ሌሊት ላይ ካህኑ ተፈትሾ ክብሪት አለመያዙ በደንብ ተፈትሾ ራሱን አሳይቶ ይገባል መቃብር ውስጥ ወደ ጌታ መቃብር ሻማ ይዞ ማለት ነው። እና ሻማ ይዞ ገብቶ ሲወጣ ተለኩሶ ነው የሚወጣው። እሳት ይወርዳል። እስካሁን ድረስ አልቆመም። የትንሣኤ እሳት የሚለኮሰው እሱ ነውና የሚገርምሽ ብዙ አገራት እንደውም ለምሳሌ የሩሲያዎች ራሻዎች ጀት አዘጋጅተው ይጠብቃሉ። ኢየሩሳሌም ይጠብቃሉ ጀት አዘጋጅተው
ከዛ የትንሳኤው እሳት ሲለኮስ ይሰጣቸውና እሱን ይዘው ሄደው ነው ሌሊት ላይ እዛ ትንሳኤ የሚያከብሩበት ማለት ነው። እና ይህንን የኢትዮጵያ ቤተክርስቲያንም ታምረ ማርያም ይነበባል የትንሳኤ ዕለት ሌሊት። እና በዛን ቀን አንድ ታሪክ ተጽፏል። አንድ ኢትዮጵያዊ ማክበር ፈለገ። ይህንን የጌታ የሚለኩሰውን እሳት ልሳተፍ ብሎ ሊገባ ሲል አንተ ጥቁርና አትገባም ብለው አባረሩት። ከዛ አስወጥተውት እሱ ውጪ እያዘነ እያለቀሰ ጧፉን ይዞ ውጪ ቆሞ እያለ እሳቱ እሱ ጋር ወረደ እና ውስጥ አልበራም ማለት ለሱ ነው የወረደለትና ከዛ በኋላ ከሱ ተለኩሷል። በዛ እግዚአብሔር ምን ያህል ክብር እንደሰጠው አይተው ተጸጸቱ ሚለውም ያን ቀን ይነበባል። ይሄም ታሪክ እዛም አለ። በነገራችን ላይ ኢትዮጵያ የነበረበት ቦታ ሁሉ ይጎበኛል። እና እንደዚህ አይነት ከሌሎች ጋር ኢንተርሴክት የሚያደርገን ታሪክ አለን ትንሳኤ አከባበር ላይ። ከዛ ውጪ እኛ ማናደርገው እንቁላል ላይ ስዕል ስለው ስጦታ ይሰጣጣሉ። እንቁላል ውስጡ እንትን አለ አይደል ጫጩት ልክ እንትን ሲል ህይወት ሲያ መጀመሪያ አስኳል ይሆናል። ከዛ እና ህይወት ያለው ነገር ሆኖ ግን የተዘጋ ውስጥ ነው። ስለዚህ በተዘጋ መቃብር ውስጥ ሕያው ክርስቶስ መኖሩ ለማሳየት እንቁላል ስዕል ይሰጣሉ። እኛ ሰላምታ ስንለዋወጥ ክርስቶስ ተንሳ እሙታን በአብይ ኃይሎ ስልጣን፣ ክርስቶስ ከሙታን ተነሳ በታላቅ ኃይልና ስልጣን፣ አሰሮ ለሰይጣን አጋዞ ለአዳም፣ ሰይጣንን አሰረው አዳምን ነፃ ወጣው፣ ሰላም ይዜሰ ሰላም ከእንግዲህ ኮነ ፍሳው ሰላም ከእንግዲህ ሰላምና ደስታ ሆነ እንላለን። የምስራቆቹና ኦሪየንታሎቹም ግብጾቹም ከግሪክ የወሰዱት ክርስቶስ አንስቲ አሊቶስ አንስቲ፣ ክርስቶስ ተነስቷል በእውነት ተነስቷል፣ ክራይስት ኢዝ ሪዝን ኢንዲድ ኢዝ ሪዝን እችኛዋ እንደ ሰላምታ አድርገው ይለዋወጣሉ። ይሄንን ይመስላል። ፍጹም ለማመን የሚከብደውና የማያቃጥለው እሳት ቅዱስ እሳት። እነዚህ ከኋላ የምትመለከቷቸው ሰዎች እንግዲህ እሳት ነው። ነገር ግን ይሄ እሳት ጺማቸውን ሲነካው ሰውነታቸውን ሲነካው አያቃጥላቸውም። ከየት የመጣ ነው? የስፍራ እንግዲህ በኢየሩሳሌም የሚገኝ ሲሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ የመቃብር ስፍራ ነው። በዚህም ስፍራ ላይ በየዓመቱ ለቅዳም ሹር ማለትም ለትንሣኤ ዋዜማ ቀን ፓትርያርኩ ወደ መቃብር ስፍራ ይገቡና ከመቃብር ስፍራ ውስጥ ያለውን እሳት ያጠፉታል። በዛም ረዘም ያለ ጸሎታቸውን ካደረሱ በኋላ እጅግ በጣም አስገራሚ በሆነ መልኩ ያለምንም መለኮሻ እሳት ከሰማይ ይወርዳል። ይህም እሳት ነው ቅዱስ እሳት የሚባለው በጌታችን በመድኃኒታችን በኢየሱስ ክርስቶስ የመቃብር ስፍራ የሚገኘው። ፓትርያርኩም ይህንን እሳት በሻማ አድርገው እንግዲህ ለማህበረሰቡ በዚህ መልኩ ያበረክታሉ ወይም ይሰጣሉ ማለት ነው። ማህበረሰቡም እጅግ ደስተኝነት በተሞላ በት መልኩ እሳቱን በዚህ መልኩ ያስፋፉታል ማለት ነው። እጅግ በጣም ያስገርማችሁ ይህ እሳት ከወረደ ከ30 ደቂቃ በኋላ ነው ማቃጠሉን ይጀምራል። እስከዛ ድረስ እንግዲህ በዚህ በመታዩት መልኩ ከጺማቸው ላይ ከሰውነታቸው ላይ ያረጉታል። ነገር ግን እሳቱ አያቃጥልም። ለዚህም ነው ቅዱስ እሳት የተባለው። ይህም ክስተት የሚከሰተው በአመት አንዴ ነው። እሱም ለፋሲካ ዋዜማ ለቀዳም ሹር ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና አደረሳችሁ። ትንሣኤ የፍቅር በዓል ነው፣ የደስታ በዓል ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለኛ ለኃጢአተኞቹ ሲል ከመስቀል ላይ ዋለ፣ በጎልጎታም ሕይወቱን ሰጠን። ከ3 ቀን በኋላ ሞትን ድል አድርጎ ተነሳ። ይህንንም በዓል ትንሣኤ ብለን እናከብረዋለን። በድጋሚ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለትንሣኤ በዓል በሰላምና በጤና አደረሳችሁ ከነቤተሰባችሁ። ታዲያ ይህንን በዓል እኛም በጥሩ ሁኔታ እያሳለፈን እያለ አንድ ነገር እንድታስታውሱና ይህንን ነገር እንድታስቡት ፈልጋለሁ። ይህም በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚኖሩ እናትና አባቶቻችን እግዚአብሔር ይመስገን የእናቶቻችን ቤት በእናንተ ድጋፍና ብርታት ገንብተን ማስረከብ ችለናል። ነገር ግን ለእናቶቻችን ቅድሚያ የሰጡት ትህትና የተሞላባቸው አባቶቻችን አሁን በችግር ውስጥ ይገኛሉ። እነሱ እየኖሩባቸው ያሉ ባቶች እጅግ በጣም ለመኖር ከባድ ናቸው። በተጨማሪም ቦታው በረሃማ ስለሆነ ከተፈጥሮ ጋር እጅግ በጣም ከባድ ትግል አለባቸው። ከአባቶቻችን የባት ግንባታ በተጨማሪ እንዲሁም ወደ ገዳሙ የሚያስገቡ የመንገድ ግንባታዎች ተጀምረዋል። ይህ ሁሉ እየሆነ ያለው በእናንተ ነው። ካላችሁ ላይና ከምታገኙት ላይ አስራት በኩራታችሁን ለነሱ በማድረግ እንግዲህ የአባቶቻችን ህይወትን ቀየር የተጀመሩ ስራዎችንም አብረን እንጨርስ። የእነዚህም ስራዎች ትንሣኤ በቅርቡ ይሆናል ብለን እናስባለን። የሙታን ሰማር ቅዱስ ሚካኤል አንድነት ገዳም አካውንቶች እነዚህ ሁለቱ አካውንቶች ናቸው፣ የኢትዮጵያ ንግድ ባንክና አቢሲኒያ ባንክ። በተጨማሪ እነሱን ማግኘት ከፈለጋችሁ በእነዚህ ሁለት ስልክ ቁጥሮች ደውሉላቸው። ስለምታደርጉት ነገርና ስለምታሳዩት ቸርነት ከልብ ያመሰግናለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና አደረሳችሁ ከነቤተሰቦቻችሁ። ብሩክ ነኝ። መልካም በዓል ይሁንላችሁ። አመሰግናለሁ።
ክርስቶስ ተንሥአ እሙታን በአቢይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ይዜሰ ኮነ ፍስሐው ሰላም። እንኳን አደረሰ። እንኳን አብሮ አደረሰ። ትንሣኤ ባይኖር እምነታችን ኦርቶዶክስ ተዋህዶ መባሉ ይቀርና እንደ ቅዱስ ጳውሎስ አገላለጽ ከንቱ ነበር እምነታችን። ቅዱስ ጳውሎስ ትንሣኤ ባይኖር ኖሮ እምነታችን ከንቱ ናት ብሎ ተናግሯል። ስለዚህ የምናመልከው አምላክ ሞቶ በዚያው ቀርቷል ካልን ከዛ በኋላ ስለ እምነታችን ማውራት አንችልም። እኛም እንነሳለን ብለን ማውራት አንችልም። ራሱን ያላስነሳ እኛ እንዴት ያስነሳል ያስብላል። እና የትንሣኤያችን በኩር የሃይማኖታችን ሐዋርያና ሊቀ ካህናት መድኃኒታችን ኢየሱስ ክርስቶስ በትንሣኤው ትንሣኤያችንን ያረጋገጠበት የእኛንም ትንሣኤ የምናስታውስበት ነው። ቤተክርስቲያን ለዚህ ነው ሰንበተ ክርስቲያን ብለን እንደ አዲስ የራሳችን ሰንበት ፈጥረን የጌታ ቀን ተብላ በምትጠራው በሰንበተ ክርስቲያን ትንሣኤውን ከፍ አድርገን የምናከብረውና ትንሣኤ በጣም ትልቅ በዓል ነው። ብዙ ጊዜ ዕለተ ሐሙስ ላይ ካየክ በጣም ብዙ ሰው ወደ ቅዱስ ቁርባን ይቀርባል። የትንሣኤም እንደዚህ አይነት ልምዶች አሉ። ያቺ ካለፈች በኋላ ግን እቺ 50 ቀኗ የደስታ ቀን ነች ተብሎ ከዛ ነገር የመራቅ ስሜት አለና በጣም የታወቀ ነው። ምናልባት አይታት ከሆነ አንድ ግጥም ነበረች 2 መስመር ከትንሣኤ ማግስት የምትል ጾም ስግደቱ ሲቆም ጸሎቱም ተረሳ እኛ መሞት ጀመርን አንተ ስትነሳ የምትልና ብዙ ሰው ትንሣኤው ሲመጣ መንፈሳዊ ሕይወቱ በጣም የሚዳከምበት ወቅት ነው። ትንሣኤ በሞት አይከበርም። ክርስቶስ ተነሳ ብላ አንተ አትሞትም እና እሱ የሞተው እኛ እንድንነሳ ነው። ክርስቶስም ከተቀበረበት ከ3 ቀንና ከ3 ሌሊት መቃብር በኋላ ከሙታን ተነስቷል አልተነሳም? ተነስቷል። ይሄንን ሁሉ መዘርዘር ምን አስፈለገ ልትሉ ትችላላችሁ። አሁን ያነበብነው የትምህርት ርዕሳችን ላይ ትዝ ይላችኋል ቅዱስ ጳውሎስ ምን እንዳለ? ክርስቶስ ከሙታን መካከል ካልተነሳ ስብከታችን ከንቱ ነዋል። የሱ መነሳት ነው እንደዚህ ጥባት የሰጣቸው እኮ ክርስቲያኖች። የሱ መነሳት እኮ ነው ሐዋርያቱን ወደ ስለት የመራቸው። የሱ መነሳት እኮ ነው ሰማዕታትን ምንም የሚበጣ ምንም ያልመሰላቸው። ክርስቶስ እንደተነሳ እነሱም ያመኑት በሱ ስልጣን ምን እንደሚያደርጉ ስለሚያውቁ ነው። ተስፋችን ኢየሱስ እርሱም ክርስቶስ የእግዚአብሔር ልጅ የእውነትም ተነስቷል። ቀደም ሲል ቅዱስ ጳውሎስ እኛስ የተሰቀለውን ክርስቶስን እንሰብካለን ብሎ ነበረ። ከ500 ዓመት አካባቢ በኋላ ደግሞ ቅዱስ ያሬድ የኛው ሀገር ይነሳና ምን ይላል? እኛስ ከሙታን የተነሳውን ክርስቶስ ኢየሱስን እንሰብካለን ብሎ ተናገረ። የክርስቶስ ትንሣኤ የክርስትና ማዕከልና የኛም የመጨረሻው ተስፋችን እንደሆነ ከቅዱስ ጳውሎስ ከራሱ ተምሯልና ማለት ነው። መልካም በዓል። ተናቀቀ እግዚአብሔር ይስጥልን እናመሰግናለን። እግዚአብሔር ይባርካችሁ። ተባረኩ። ማታ እንገናኛለን። ሰላም ሁኑ። ሰላም ክርስቶስ ከኔም ከናንተ ጋር ይሁን። እግዚአብሔር ከናንተ ጋር ይሁን። ተመስገን። መምህራን አንዴ ቻው ትላችኋለሁ። ቻው ዶቼ በጣም ነው የምወዳችሁ። በጣም ነው እንኳንም ኦርቶዶክስ ሆንኩኝ። አንብቡ ማንበብ ምን ያደርጋል? እንኳንም ኦርቶዶክስ ሆንኩኝ። ብዙዎቻችሁ መናፍቃኖች ባካችሁ ኦርቶዶክስ ሁኑ። ኦርቶዶክስ ሁኑ ስል ወደ እንትኑ ሳይሆን ክርስቶስ ኢየሱስ በሙላት ወደሚሰበክባት ኢየሱስን በሙላት የምታስተምርበት ኢየሱስ አካሏ የሆነላት ሃይማኖት ውስጥ ህብረት አድርጉ። አመሰግናለሁ። መልካም ጊዜ። ቻው። ሄሎ ወላካሎ ይሁዳን ለመተቸት ከይሁዳ የተሻለ ሆኖ መገኘት ግድ ይላል አይደል እንዴ? ይሁዳን ለመተቸት ለይሁዳ ስም ለመስጠት ለይሁዳ ነውር ለመስጠት ከይሁዳ የተሻለ ሆኖ አንድ ሰው መገኘት አለበት። ግን ዛሬ የምናየው ምኑ ነው? አሳልፎ መስጠቱ ያው የዘወትር ሆኖ ይል እንዴ?
ሰው የሚሸጥበት ዘመን አልደረስንም እንዴ ዛሬ? አንዱን ብድግ አድርጎ ወስዶ ይሄን ያህል ገንዘብ ካላመጣችሁ አታገኙትም የሚባልበት ዘመን ላይ ደርሰን ይላል። እና እንዲህ አይነት ትውልድ ይሁዳን ማማት ይችላል? ይሁዳ አሳልፎ ሰጠ፣ ገንዘቡንም ተቀበለ፣ ገንዘቡንም በተነ። በዘመኑ የምንሰማቸው ሰዎች ደግሞ ገንዘቡንም ይቀበላሉ፣ ሰውየውንም ይገላሉ። ይሄ በምን መልኩ ነው ይሁዳን የሚያሳማ የሚሆነው? እነ ይሁዳን እኮ የሚያስመሰግን ዘመን እየመጣ ነው። እነ ይሁዳን የሚያስመሰግን ትውልድ እኮ እየተፈጠረ ነው። ምክንያቱም ከይሁዳ የተሻለ ሰው እስካልተገኘ ድረስ ሁሉም ነው ደግሞ እኮ ትንሹም ትልቁም የለም። ቄሱም መነኩሴውም ጳጳሱም ተመሳሳይ አልሆንም ብላችሁ ታምናላችሁ? የከንፈር ሽንገላ ነው የሚባለው። ከናፍረ ጉሉት የከንፈር ጽድቅ ብቻ ከልብ ጸጸት የሌለበት የተሰበረ ልብ የሚባለው የጠፋበት ነገረ ስላቅ ብቻ የበዛበት በነገር ብቻ ትጸድቃላችሁ የተባለ ይመስል ከነገር ነገር ብቻ መሸጋገር ያለበት ዘመን ላይ ነው ያለነው። ዓለም በሙሉ ይህንን ነው የሚመስለው። ከአንዱ አንዱ እንኳን ያስተምራል ብለን የምናስብበት አይታይም። ምሳሌ የሚሆን ይጠይቃል። እንደውም እግዚአብሔር ወዳጆች ስላሉት ዛሬም ቢሆን ጨርሶ ሰዎች ስላልጠፉት በአባቶቻችን ጸሎት በእናቶቻችን ጸሎት ሌትም ቀንም ያለማቋረጥ እግዚአብሔር ሆይ መሐሪ ነህ ይቅር በል ብለው የሚለምኑማ ጨርሶ ባይኖሩ ኑሮ ሁላችንም ባልነበር። ግን ደግሞ እግዚአብሔር ሁልጊዜም ሰዎች አሉት በዚህ መካከል። ይሄ ስትቀቅሉት ለንፍሮ ባቄላውን ያ ሁሉ ሰዓት ያ ሁሉ ፍላት ወርዶበት ምንም ነገር ሳይሆን የሚወጣ የለም። በዚህ በኃጢአቱ ዓለም በኃጢአቱ ከተማም ተቀምጠው በዓለምም ውስጥ ሆነው የዓለሙ ኃጢአት የማይነካቸው ህሊናቸው ለእግዚአብሔር የተገዛ ሰውነታቸው ለእግዚአብሔር የተሰጠ ጉልበታቸው ሁልጊዜ ለእግዚአብሔር የሚንበረከክ አንደበታቸው እግዚአብሔርን ከማመስገን ውጭ የዓለምን ምናምንት ነገር ጨርሶ የማያስብ የማይናገር እንደዚህ አይነት ሰዎች ስላሉ በእነዚያ ጸሎት እየተደገፍን እንውላለን እናድራለን። ይመሻል ይነጋል ይጠባል። በቸርነቱም ፀሐዩን ከምኑ እያፈራረቀ ክረምቱን ከበጋው ይዞን ይኖራል። አለበለዚያ ነገሩ ሁሉ የተዘበራረቀ ይመስላል። ስለዚህ በድያለሁ የሚለውን እንመን። ለነገሩ በድያለሁ የሚለው ቃል አንደፍረውም አይደለም። ለእርቅ እንኳ ብንጋበዝ አስታራቂ ሽማግሌዎች እንኳ ቢቀመጡ በድሎኛል የሚለው ቃል ነው ቶሎ የሚጎረጎር ከኛ። በድሎኛል መጀመሪያ መበደሉን ማመን አለበት። መጀመሪያ ይቅርታ መጠየቅ አለበት ነኝ። አምላካችን በድለነው ነው እንጂ በድሎን ነው እንዴ? የኛን መከራ የተቀበለ እኛ ግን በድለን እንኳ በድለናል ለማለት አንደፍርም። ተበድለናል በድለውናል ለማለት ግን ቅርቦች ነን። ስለዚህ በደልን ይቅር ወደሚለው ወደ እግዚአብሔር እንቅረብ። በእያንዳንዳችን ዋጋ ተከፍሎብናልና የተከፈለልን ዋጋ ደግሞ ብር ወርቅ እንቁ አይደለም፣ ንጹሕ ደም ነውና የተከፈለልን። እነሆ በንጹሕ ደሙ ተዋጅተን ንስሐ ገብተን እንድንኖር እግዚአብሔር ይርዳን። በመስቀሉ ያለ እናት አልተወንም። ስነ ስቅለቱ ፊት ለፊት ይታያችኋል። በዚህ ዕለት ነው እናት የሌለው ልጅ ተቅበዝባዥ ነው። ይራብ ይጠማ ተመልካች የለውም። የእናትን ያህል ምንም እንደው ተቆርቋሪ አዛኝ ያለ ቢባልም የእናት አንጀት ይለያል። ስለዚህ እናት ልጇን ትጠብቃለች፣ ትንከባከባለች። ገና ራበኝ ጠማኝ የሚል ድምፅ ሳትሰማ ታውቀዋለች። መልኩን አይታ አሞታል ጤነኛ ነው ትላለች። በማንነቱ ታውቃለች። እኛም እናት የለሾች ነን እንዳንቅበዘበዝ ያለ እናት ቀኑ እንዳይመሽብን እናት ካለች አጊጥ ጀንበር ካለች ሩጥ በተባለው መሰረት በመስቀሉ ላይ ሆኖ እናታችሁ እነሆ ድንግል ማርያም
የሁላችን እናት ሆና ተሰጥታናለች። የእናት አማላጅ ደግሞ ፊት አያስቀልስ አንገት አያስመልስ ነውና ወደ እናታችን ቀርበን ንስሐ እየገባን የመንግስቱ ወራሽ እንሆን ዘንድ እግዚአብሔር ይርዳን። እንደ ዛሬ ሁሉ ለሚመጣው ዓመት በቸርነቱ ጠብቆ ያድርሰን። ሰላማችንን እግዚአብሔር ያብዛልን። ስለ ሰላም እንጸልይ፣ ስለ ሀገራችን እንጸልይ። እንደ ክርስቲያን ስለ ዓለም ሁሉ ይጸልያልና ስለ ዓለም ሁሉ እንጸልይ። ዛሬ እግዚአብሔር ፈቅዶልን እኔና እናንተ በዚሁ በቤተ ክርስቲያን አደባባይ ላይ ተገኝተን ቃሉን እየሰማን እየሰገድን እየጸለይን ማረን እያልን ውለናል። ይህንን እድል ያላገኙ ከቤት ከቀያቸው ተፈናቅለው ፀሐዩም ብርዱም የሚፈራረቅባቸው ናዛዥ ካህን እንኳ የሌላቸው እኔን መሳዮችም እዚያው ነን አብረን። እንደነዚህ አይነቱን ጠያቂም የለም። ስለዚህ እነዚያ ሁሉ ወደ ቀያቸው ወደ ሰፈራቸው ወደ መንደራቸው እንዲመለሱ ሰላም እንዲነግስ ንጹሕ ደም መፍሰስን በቃ እንዲል እግዚአብሔር የሰላም አምላክ የሚሳነው ነገር የለምና ሰላሙን ያበዛልን ዘንድ ተግተን እንጸልይ። ጸሎት ኃይል አለው። በምን የማይገኘው ነገር በጸሎት ይገኛል። እግዚአብሔርን እንለምነው። እግዚአብሔር መሐሪ ነው። ሰላሙን ያበዛልናል። ሰላሙን ያብዛልን። ሕሙማንን ይፈውስልን። እግዚአብሔር ከሁላችን ጋር ይሁን።